የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥፋለን አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ማክሰኞ ሰኔ 10 2017 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት እፈልጋለሁ። ሰላም ናችሁ? እንዴት ናችሁ? ዛሬ ምንና እንግዲህ ሰሞኑን ሌት ነው ምገባው፣ ይቅርታ ይደረግልን። እንግዲህ ምንም አሁን አላስተኛ ኤሶ ያላስተኛ አለን እንዳትሉ። እንግዲህ ከኢትዮጵያ የምትመለከቱ ምን መተኛ አለ፣ ጊዜው ከባድ ነውና ዘመኑን እንግዲህ መዋጀት አለብን። ከኢትዮጵያ የምትመለከቱ ኢን ፓርቲኩላር ሌት ስለሆነ እንግዲህ ከ2 ኦክሎክ አካባቢ ነው እንግዲህ በእኛ ደግሞ ወደ 8 ሰዓት ማለት አካባቢ ነው የሚሆነው። ስለዚህ እንደናንተ ትልቅ ምስጋና ይገባል። ሌሎቻችሁ ግን እንደኔ ማምሻም ከሆነባችሁ ቀንም ከሆነ ደግሞ አሜሪካ ቀን ነው። ስለዚህ ሁላችሁም ይሄን ከመሄድ እንደምታዩኝ በትነግሩኝ በፕሮግራሙ ሂደት በጣም ደስ ይለኛል። ሁላችሁንም እንኳን በሰላም ወደ መርሃ ግብራችን መጣችሁ። መሰባሰባችንን ያው እግዚአብሔር ይባርክልን። በዛሬ ቀን የሚዘከሩ ቅዱሳን በረከታቸው ይደርብን። ወገኖቼ እንግዲህ ዛሬ ሌተስት አፕዴት ይለን አንድ መርሃ ግብር ብቻ ነው ያለን። ይሄውም በበራሪ ወረቀቱ እንዳያችሁት የጦርነቱ ዋነኛ መንስኤ ይህ ነው በሚል እና የተነገረን እስካሁን ዝም ብሎ ሌጋሲ ሚዲያው አለ ዋና ሚዲያው የሚናገረው ሐሰት ስለሆነ ዝም ብሎ ፕሮፓጋንዳ ማስ ፕሮፓጋንዳ መሆኑን በዚህ መርሃ ግብር በደንብ እናያለን። ነገሮች ያው እናንተም እያያችሁ ነው አምሹር። እንግዲህ ያው ነገሮች ከቅርብ ጊዜ ወደዚህ በ13 ጁን ነው እንግዲህ እስራኤል ኢራን ላይ አንፕሮቮክድ በሆነ መንገድ ጥቃት ያደረሰችው። ከዛ በኋላ ግን ከ13 ጁን በኋላ ተያይዞ እንግዲህ በዓለማችን የሆነ ያለው ነገር ከዚህ ከጦርነቱ ጋር በተያያዘ በጣም የሚገርም ነው። ነገሮችን በጣም ማየት ያለብን ሰዓት ላይ እንገኛለን። ኦኬ ስለዚህ ቀጥታ ወደዛ ነው የምንሄደው። መሰባሰባችንን ያው እግዚአብሔር ይባርክልን። ሁላችሁም እንግዲህ በአይዲያ ሩም ላይ ሐሳባችሁን አስተያየታችሁን አስቀምጡልኝ። እኔም ብቻዬንም እንኳን በሆን እያየው በተቻለ መጠን አስተያየታችሁን እና ጥያቄም ካለ ለማስተናገድ እሞክራለሁ በፕሮግራሙ ሂደት ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ኦኬ እንግዲህ ትናንትና ያው እንዳየነው የቢልደርስበርግ ግሩፕ ሚቲንግ ነበረ በስዊድን። ስለሱ ተነጋግረናል። ጥሩ መረጃ እንዳገኛችሁበት ብዙዎቻችሁ ነግራችሁኛል። አንዳንዶቻችሁ ጽፋችሁልኛል፣ አንዳንዶቻችሁ ደውላችሁልኛል ሁሉ እና እግዚአብሔር የተመሰገነ ይሁን። ታዲያ አሁን ደግሞ በዛሬው ቀን እንግዲህ የጂ7 ስብሰባ ሰሞኑን ነበረ። ትራምፕም እዛው ነበር የነበረው። የፈረንሳዩም እነኚህ እንግዲህ ጂ7 ሰዎች በሙሉ እዛ ነበሩ የነበሩት። ስብሰባ ላይ ነበር የነበሩት። በካናዳ ነበር የነበረው ስብሰባው። አይ ቲንክ በዛሬው ዕለት ያበቃል የጂ7 ስብሰባው እና ግን እንግዲህ የጂ7 ስብሰባው ነው 2025 በካናዳ ይሄ ስኪ ሪዞርት አካባቢ ነው እንደውም ደበቅ አድርገው እዛ ሄደው የተሰበሰቡት የነበረው። ስለዚህ አይ ቲንክ ዛሬ እንግዲህ ተጠናቋል ብዬ አስባለሁ እና አጀንዳቸው ከኢራን ጋር በተያያዘ ስለ ኒውክሌር ዌፐን ዲስከስ እናደርጋለን እና ሌሎች ደግሞ የተያያዙ የጂ7ኖች ማንሳት ያለባቸውን አንዳንድ ጉዳዮች እናወራለን በሚል ነበር።
ግን ትራምፕ የጂ7 ስብሰባው ሳያልቅ በፊት አቋርጦ ወደ እንግዲህ ወደ አገሩ ተመልሷል ማለት ነው ወደ አሜሪካ ተመልሷል ትራምፕ to cut short G7 visit citing የሚድል ኢስት ጉዳይ አንገብጋቢ ነው ስለዚህ ብሎ እንግዲህ ሲቹዌሽን ሩም ቀጥታ ወደ ሲቹዌሽን ሩም ሄደው ማለት እንግዲህ በዚህ በሚድል ኢስት በእስራኤል እና በኢራን ጦርነት ጉዳይ ላይ ያንን እንደውም ኢቨን ራሱ ጦርነቱን ስለማብቃት እንዲያበቃ እስራኤል ታይ ኢራን ታይ ለማለት ሳይሆን እንደውም ጠንከር ያለ ጉዳይ በዚህ ነገር ላይ እርምጃ መውሰድ አለብኝ በሚል ነው አቋርጦ ሄደው ተብሎ ተዘግቧል እና እንግዲህ ይኸው እንደምታውቁ ከእንግሊዙ ጠቅላይ ሚኒስትር ከኪር ስታርመር ጋራ አንዳንድ ዲሎች ሳይን አድርገዋል ብለዋል ያደረጉት እንግዲህ ዲል ምን አይነት ዲል ነው ምን አይነት ስምምነት ነው የሚለውን እንግዲህ ሰሞኑን እንነጋገርበታለን እናያለን በመረጃዎቹ እንደወጡ ግን ዛሬ ስለ እነሱ ስምምነት ሳይሆን ከትራምፕ እና ከኢራን እና ከእስራኤል ጋራ በተያያዘ በጣም ወቅታዊ መረጃ ላይ መወያየት ስላለብን ነው እንግዲህ ወገኖቼ እዚህ የተሰባሰበ ነው እና በዛ ላይ እስኪ እንዴት ትራምፕ G7 ስብሰባን አቋርጦ የሚሄዱን ጉዳይ በዜና ካላያችሁ ተዘግቧልና እሱን መጀመሪያ በማሳየት ልጀምር ኦኬ Meanwhile, President Trump posting to social media just moments ago calling for the immediate evacuation of Iran's capital while the country trades airstrikes with Israel. The post said, quote, Iran should have signed the deal. I told them to sign. What a shame and waste of human life. Simply stated, Iran cannot have a nuclear weapon. I said it over and over again. Everyone should immediately evacuate Tehran. Let's bring in CBS News congressional reporter Torian Small. Torian, that somewhat foreboding message from the president, and you have some news about a change in travel plans for President Trump as well. Yeah, Liz, so this appears to be a shifting in tone from President Trump from earlier today. He emanated optimism that the United States could work out a deal with Iran on ending its nuclear program later in the day. እስከዚህ ጊዜ ድረስ አስማማለው ሁለቱን ሀገሮች ኢራንን እነግራታለው ይሄንን የኒውክሌር ፕሮግራም የምትለውን በፊትም እና ታዩስና ከእስራኤል ጋር ያላችሁን I don't know relationship ሰላማዊ ብታደርጉ ብዬ እሰራበታለሁ ሲል ነበር አሁን ግን ቶኑ ተቀይሯል እንግዲህ ማለት ምንድነው ነገርኳችሁ አልሰማላችሁ እንግዲህ የራሳችሁ ጉዳይ ነው ወደሚል ነው ሄደው ቪዲዮውን ተውላችኋለሁ በዜና ምስላለ ማለት ነው ታዲያ ግን እንግዲህ ከዚህ ጋራ ያለውትን አንዳንድ መረጃዎች አሁን ተያይዘው ወጥተዋል እስራኤል እንግዲህ ኤር ፎርስ ኦፊሻል በ2024 ያወጣው ነገር አለ አሁን እንግዲህ G7 ስብሰባ ላይ ትራምፕ ባለበት ሰዓት ያው እንዳያችሁት በዜና መሰራጫዎች ኢራን ደጋግማ መጀመሪያ ላይ እንደው ታርጌቱን የማይመታ አይነት ሚሳይሎች ነበር ስተኩስ የነበረው አሁን ግን እንግዲህ ይሄ the iron dome የተባለው ሚሳይልን አስፈንጥሮ የሚመልስ የእስራኤል ዘመናዊ እንትን መሳሪያ እንዴት ነው ምን ያህል ጊዜ ዊዝስታንድ ያደርጋል ይከላከላል የሚለው ብዙ ሰዎች እየጠየቁ ነበርና አሁን ግን ከቅርብ ጊዜ በኋላ የሆነው ነገር ምንድነው ኢራን በኋላ እንደምናየው በፕሮግራሙ ሂደት አከታትላ barrages of missiles accurate የሆነ ታርጌታቸውን የሚመቱ ማምጣት ጀምራለች እና አንዳንድ ሰዎች ይሄንን በዚህ በሚሊተሪ እንትን ላይ ዕውቀት ያላቸው ሰዎች እንደሚናገሩት መጀመሪያ ዝም ብላ የምትተኩስ የነበረው ኢራን እስራኤልን ይሄ ምክንያቱም ይሄ የአይረን ዶሙ ከተወሰነ ጊዜ በኋላ ዌር አውት ያደርጋልና መከላከል አቅሟን ለማመንመን ነው የእስራኤልን ብለው ብዙ ሰዎች ሲናገሩ ነበር አሁን በተወሰኑ ቀናት ጀምሮ እንግዲህ ይሄ ነገር ታዲያ ወደ ኋላ አሁን በደንብ ለመረዳት ወደ 2024 የእስራኤል ራሳቸው የእስራኤል ጋዜጣ ይዞት የወጣውን አርቲክል ስናነብ
እስራኤል ኤርፎርስ ኦፊሻል ነው የተናገረው የኤርፎርሱ ኦፊሻል ነው የተናገረው without US aid ያለ አሜሪካ እርዳታ Israel could not fight Gaza beyond a few months even ራሱ ከተወሰነ ምክንያት እስራኤል እየረዳችን ካልሆነ በስተቀር አንችልም አሜሪካ እየረዳችን ካልሆነ በስተቀር አንችልም ብሎ መናገሩን እናያለንና ዝም ብሎ አሁን ሚዲያው እንደሚናገር እስራኤልን ላይክ በቃ በምንም ማትረታ አሜሪካ ምንም ሰማች አሜሪካ መረዳቻት አረዳቻት እስራኤል በራሷ ቀጠናውን አሸንፋ የምትኖር ምናምን የሚባለው ነገር ይሄ ነገር አሁን እየታየ ባለው ሁኔታ አስቸጋሪ ነው ታዲያ እስራኤል ነች እዚህ ነገር ውስጥ እንድትገባ የሆነችው ወይስ ከአሜሪካ ጋር አብረው ነው ወይስ የአሜሪካ ገፋፊነት ነው እስራኤል እዚህ ውስጥ ነገር ውስጥ አሁን ይሄን ጥቃት አንፕሮቮክድ በሆነ መንገድ ሁኔታ ኢራንን አውት ኦፍ ዘ ብሉ ልታጠቃ የቻለችው ለምንድን ነው የሚለውን ነው እንግዲህ በዛው ጋር አያይዘን የምናየው ያው እንደምታዩት እንግዲህ ጋዜጣው ወረድ ብሎ ባስቀመጠው without US aid Israel would have struggled to fight in Gaza even ከፓለስቲኖቹ ጋር እንኳን ያለ አሜሪካኖች እርዳታ አስቸጋሪ ይሆንበታል ሌላ አገሮች ቢናገሩ ኖሮ ይሄ ዝም ብሎ ስም ማጥፋት ነው ኔጌቲቭ የሆነ ፕሮፓጋንዳ ነው ብለን እንትን እናደርግ ነበር ግን የራሳቸው የእስራኤል እንግዲህ ዲፌንስ ኦፊሻል ስለሆነ ማመን ይኖርብናል ታዲያ እንግዲህ አሁን ይሄ ጦርነት ኤስኬሌት እየሆነ ባለበት ሰዓት ሌጋሲ ሚዲያው እስካሁን ድረስ ቢቢሲው ሁሉም እንደው ማለት ይቻላል የታወቁ ሚዲያዎች እስካሁን የሚነግሩን የነበረው አይ በቃ በዚህ አይነት ኢራን ዝም ብላ ነው ሰው ፈረጥጦ ሊሄድ ነው መሪዎች ሁሉ ሊሉ ነው በቃ እስራኤል በአሸናፊነት ይህን ጦርነት ልታሸንፍ ነው እና በቀላሉ ያለ ምንም አሜሪካ እርዳታ እስራኤል ሬጂም ቼንጅ ወይም መንግስት ለውጥ በኢራን ልትፈጥር ነው ምናምን ሲባል ነበር ግን አሁን ነገሮች እየተቀየሩ ይመስላል ፕሪሳይስ በሆነ መንገድ እንግዲህ ከኢራን የሚተኮሰው ሚሳኤል ታርጌቱን እየመታ በመሆኑ ምክንያት ከአሁን ፖሊሶች ኢቭን እስራኤሎችን ጨምሮ እንዳይዘግቡ ከልክሏል በቪዲዮ ሰዎች ማለት ነው በቪዲዮ ሞባይል እንዳይቀርጹ እና ሼር እንዳያደርጉ ከልክሏል ከእስራኤል የምትመለከቱኝ ምናልባት ላይ አሁን ጥሩ ሰዓት ላይሆን ይችላል እንጂ ምናልባት እንግዲህ ይሄ ነገር አሁን ብዙ ይወጣን ያለው ፎሬን ጆርናሊስትስ በየውጪ ሀገር ጋዜጠኞች ከእስራኤል ሆነው እንዳይዘግቡ ባን ተደርጓል በፊት እንደዛ ነበረም አሁን ይሄ ሌተስት ነው ከዛሬ ጠዋት ነው ያወረድኩት 9 እንግዲህ ሌሊት ትናንትና ሌሊት አካባቢ ምናልባት ከእስራኤል የምትመለከቱ ለዚህ ምስክናችሁ አሁን ፖሊስ ነው እንግዲህ gave the orders after film crews recorded direct Iranian strike on cities oil refinery እንግዲህ oil refinery ተመቷል ፓወር ፕላንት እንግዲህ መብራት ኃይል ማለት ነው ፓወር ፕላንት ተመቷል ዳይሬክት ስትራይክ በዚህ ምክንያት ከዚህ እንዳይዘግቡ የውጭም ጋዜጠኞች ተከልክለዋል ህዝቡም ራሱ በራሱ ሞባይል ፎን ምናምን እየቀረጸ በሶሻል ሚዲያ ሼር እንዳያደርግ ፖሊሶች አስጠንቅቀዋል ታይሙ ጥሩ አይደለም በማለት እንግዲህ ያው በየዜና ምን ትናለ እሱን ላሳያችሁና እንቀጥላለን ማለት ነው በጆርናሊስት ባንድ worth pointing out as well about military censorship the Israeli police said they're going to stop ወንድሜ ከእስራኤል አጼ ፍቅር እያየ ነው ዌልካም ቱ ዘ ፕሮግራም አጼ አንዳንዴ ተጠፋብናል እና ልክ ነው ወንድሜ ያለልኝ ልክ ነው እያለ ነው ያው ስለዚህ ምስክርነት እያገኘን ነው ኦኬ foreign journalists reporting from Haifa because it is what you would consider perhaps a sensitive site. There's a refinery there, and you're not allowed to report in Israel during times of war. You're not allowed to report on whether sensitive areas have been hit or not, such as military installations, bases, or sites like that refinery. Okay. እና ያው እንደሰማችሁት ነው እና አሁን እንግዲህ ነገሮች እየተቀየሩ ነው አሁን በዚህ ምክንያት ነው እንግዲህ የኢራን ጥቃት እየከበደ በሚሄድበት ጊዜ ይሄ ነው አንደኛው ምክንያት እንግዲህ ትራምፕን የጂ7 ስብሰባውን አቋርጦ ወደ እንግዲህ ሲቹዌሽን ሩም ወደ አሜሪካ ይሄንን የሚድል ኢስቱን ጉዳይ አሰስ ለማድረግ
አምሹር ከቤንጃሚን ኔታንያሁ ጋራ እና ከሚመለከታቸው የበላይ አካላት ጋር እንግዲህ ዲስከሽን አድርጓል እና ይሄንን ነው እንግዲህ አሁን በጣም ይሄ ከባድ ታይም ነው ማለት ነው። ታዲያ ልክ እንደተመለሰ ከጂ7 ስብሰባ የተናገረው ነገር ምንድነው? ይሄ እንግዲህ ኢራን አሁን እንደበድባለን ነው በቃ አሜሪካ እንደበድባለን ኢራንን ማለት ከእስራኤል ጋር ሆነን ነው። ስለዚህ ይቤተር እንግዲህ አላቆም ብላችኋል የተባላችሁንም የኒውክሌር ዌፐን ምናምን መስራቱን የኒውክሌር እንዳለ ቴክኖሎጂውን አቁሙ ብትባሉ አልሰማችሁም። እንዴ ለመብራት ለኤነርጂ ምናምን ትላላችሁ። በአጠቃላይ አቁሙ ዲስአርም አድርጉ ኒውክሌር እንትናችሁን ብለው ነበረ። አልሰማችሁም እያለ ነው። ስለዚህ አሁን እኛ ራሳችን አሜሪካኖች ማለት ነው እንግዲህ እንገባበታለን ነው። ስለዚህ በዚህ ምክንያት አሁን ቴህራንን ለቃችሁ ውጡ። እንግዲህ በቴህራን እንደሚታወቀው ወደ 10 ሚሊዮን የሚሆን ኢራናውያን ይኖራሉ። እንግዲህ የውጭም ዜጎች ምናምን ይኖራሉ። እርግጥ ነው 10 ሚሊዮን ያንን ከተማ ለቆ ሊሄድ አይችልምና ትራምፕ warns everyone ነው እንግዲህ to flee ቴህራን እና ይሄ አሁን እንግዲህ በዩናይትድ ኔሽን ህግጋት ራሱ እንግዲህ እንትን አለው እና ስምምነት አለው። በዩናይትድ ኔሽን ስምምነት ራሱ ይሄ ህግ የሚጥስ ነው። የአንድ ሀገር መሪ ከመሬት ተነስቶ ለማን ነውና ነው እሱ እንደዚህ ለቃችሁ ውጡ ተብሎ እንደዚህ አይነት ነገር አይባልም። እና እንግዲህ ያው የትራምፕ እና የቤንጃሚን ኔታንያሁ ኋላ እንግዲህ እንደ ኪንግ ሳይረስ ነው ምናየው ብሎ ቤንጃሚን ኔታንያሁ ሲናገር ነበር። ሳንቲም የተቀረጸለት ጊዜ ማለት ነው፣ ሸክል የተቀረጸለት ጊዜ የሶስተኛው ቤተ መቅደስ በሚሰራበት ጊዜ መገባበያው ተብሎ እና የዛን ጊዜ እነ ጃሬድ ኩሽነር ጊዜ ከነበረ ጀምሮ በመጀመሪያው ተርም ማለት ነው የነበራቸውን ቅርበት እናያለንና ያለ አንድ አይነት በቃ የአንድ ሳንቲም ሁለት ገጽታዎች መሆናቸውን በትራምፕ አገዛዝ አሜሪካና እስራኤል በተለይ አጠናክሮ ያሳየ መሆኑን ያየን ነው። በመጀመሪያውም ተርም በሁለተኛውም ተርም እንግዲህ ፕሮ እስራኤል የሆኑ ሰዎችን ብቻ ነው አምጥቶ ካቢኔው ላይ ያስመረጠው እና በሁለተኛው ተርም። ስለዚህ ነገሮች ወደዚህ አይነት ሁኔታ እንደሚሄዱ ብዙም ለመገመት አያዳግትም። ታዲያ ያው እንግዲህ በራሱም እንግዲህ ዋይት ሃውስ ትዊተር ፔጅ ላይም እንደምታዩት ትዊት አድርጓል። ኢራን should have signed the deal. I told them to sign. What a shame and waste of human life. ማለት እንግዲህ ሰዎች ይገደላሉ ማለት ነው። ምክንያቱም አሜሪካ ከእስራኤል ጋር ሆና ጥቃታውን ድብደባ በምታደርስበት ጊዜ ዳስዋት እንግዲህ waste of human life የሚለው ይሄንን ነው። Simply stated, Iran cannot have a nuclear weapon. ኢራን ደግሞ እኛ ኒውክሌር ዌፐን አይደለም ለኤነርጂ ነው የምንጠቀመው ሲሉ ነበር ለዘመናት። ኤኒዌይ I said it over and over again. Everyone should immediately evacuate Tehran ብሏል። የሚገርም ነው። ታዲያ እንግዲህ ብዙ ሰዎች አሁን ከኔ ኦልሞስት ከትናንት ሌሊት ጀምሬ እስካሁን ድረስ ነገሮችን እየመረመርኩ ነው ያለሁት እና ሰዎች ታዲያ እንግዲህ የአሜሪካን የቀድሞ ታሪክ ራሱ አካይዷን ምን እንደምታደርግ እንዳደረገች ድሮ በእንደዚህ አይነት ሲቹዌሽን ወደፊትም የምትአደርገው ነገር ምንድነው የሚለውን ጉዳይ ላይ የሚመጣውን ነገር ማለት ነው ብዙ በዚህ ጉዳይ ላይ ዕውቀት ያላቸው ሰዎች እየተናገሩ ነው እና ያለን ቪዲዮ። ከዛ በፊት ግን አጼ እኔ ያለውበት አካባቢ ሰላም በተቻለ መጠን ደግሞ ይህ ሁሉ ሚሳኤል እየተላከ ብዙም አይደለም ጉዳቱ እንደሚላከው ቢወድቅ በጣም ብዙ ሰው ያልቅ ነበር እያለን ነው አጼ። ኦኬ አጼ በጣም ጥሩ እና ምታዩን ከዛ ነገሩን ምክንያቱም ወገኖቻችን በእስራኤል አሉ እና ንጹሃን አሉ ከሁሉም ሀገር ያሉ ንጹሃን አሉ እንግዲህ እና እነሱ ሁሉ ለዚህ መደረጋቸው በጣም ያሳዝናል እና እንግዲህ these people አሁን በቪዲዮ ማሳያችሁ they are talking about false flag operation ይመጣል ነገሮችን ምክንያቱም የአሜሪካን እዚህ ጦርነት ውስጥ በግልጽ አሁን እንድትሳተፍ የሚያረጋት አንድ false flag operation ማለት ኢራን እንደዚህ ስላደረገችብን
እኛም ያው እዚህ ውስጥ መሳተፍ አለብን የሚል ነገር ሊያረጉ ይችላሉ እንግዲህ በፎልስ ፍላግ ኦፕሬሽን ደግሞ አሜሪካ የታወቀች ነች እና that is definitely coming ያሉ ነው ያ ደግሞ ከሆነ በጣም የሚያሳስብ ነው ምክንያቱም the same thing እንግዲህ በ9/11 ጉዳይ መጀመሪያ ትዊን ታወሮቹን የሞደቅ ጉዳይ አያይዘን ከዛ በኋላ እንዴት 77 ደግሞ እንግዲህ በእንግሊዝ ተደርጎ ከዛ በኋላ አላይድ የሚባሉት እንግሊዞችና አሜሪካኖች እንዴት ያ ዓለምን አቅጣጫ እንዴት እንደቀየሩት እንግዲህ ከ9/11 ጀምሮ እና ያየነው ነው ወደ ኋላ ደግሞ ስትሄዱ ፕሮ ሃርበር አለ ማት ታሪኮችን ማምጣት እንችላለን ስለ ፎልስ ፍላግ ከዚህ በፊትም ፕሮግራም ስለሰራውበት ዛሬ ማንሳት ያስፈልግም ግን እስኪ ምንድነው የሚሉት እነዚህ ሰዎች እንስማ Based on the totality of what I know, here's what I think is going on. The president is pretending to be against assassination, and he's pretending to be hopeful about the peace talks. This is all to put the United States on the right side of good cop, while Netanyahu is bad cop, and to send a message to the Ayatollah, negotiate a real deal, or Israel will kill you and I won't stand in the way. The other thing I think is going to happen is I think that either there'll be an actual attack on some American asset or human, or the United States will create one, and then we will use the B-52s and the bunker buster bombs. እንግዲህ አንድ ኢራን እንደ ራሷን እንግዲህ ምክንያቱም ጥቃት ሲደርስባት ዝም ብላ አታይም ስለዚህ ሆም ብላ ኢራን ወይ ምናልባት አሜሪካ ቤዝ ላይ ጥቃት ልታለስ ትችላለች ከዛ በኋላ እንደ መንስኤ ሊሆን ይችላል አሜሪካ በዚህ ጦርነት ውስጥ በግልጽ ለመሳተፏ ካልሆነ ደግሞ አሜሪካ ራሷ በራሷ ላይ ታደርግና ምክንያት እንዲፈጠር ትችላለች ነው to destroy Iran's nuclear capability. I'm not sure these things are going to happen, but I would keep an eye on them because they can kill the Ayatollah and they can take out the nuclear, the full nuclear capability, but only with the United States' help, and I think it's coming. Unless they... የሚገርመው ከዚህ በፊት ያሳዩአችሁ ቪዲዮ ትዝ ይላችኋል ማነው ጀነራል ክላርክ ነው አለ እንግዲህ በ5 ዓመት 7 ሀገሮችን እናደርጋለን እናጠፋለን ያለውና በእቅድ ማለት ነው በእቅድ እነኛን ሀገሮች ኢራቅ አፍጋኒስታን ምናምን ይያሉ ሄዱበት መጨረሻው ኢራን መሆኗን አይተናልና ይሄ እንግዲህ አሁን እዛ ምዕራፍ ላይ ነው ያለ ነው እና በጣም ይገርማል ለማንኛውም እንግዲህ እነኚህ ነገሮች ፎልስ ፍላግም ይኖር ወይም ደግሞ ኢራን ደግሞ እንግዲህ እንደ በቀል አድርጋ አንድም እንግዲህ ጥቃት ለምሳሌ አካባቢው ያለ የአሜሪካን ቤዝ ላይ ጥቃት ብታደርግ ዌስሊ ክላርክ ታንክ ዩ ሐዋርያ ዌስሊ ክላርክ የተናገረው ከዚህ በፊት በደንብ ለማሳያ ነው ማለት ነው ስለዚህ ኢራን የመጨረሻ ሀገር ነች አያቶላውን እንግዲህ ዘ ሱፕሪም ሊደር የሚባሉትን ሰውዬ ሽማግሌ ስለሆኑ አንቱ ማለት ያለብኝ ከእሳቸውን አርፍተው ሬጂም ቼንጅ ተደርጎ እንግዲህ ኢራቅን እንዳደረጉት የራሳቸውን አሻንጉሊት መንግስት አስቀምጠው ያን ሪጅኑን በሙሉ ማለት ነው በእስራኤልና በአሜሪካ ስር ዶሚኔትድ የተደረገ አይነት ሪጅን ያረጉታል ማለት ነው እንግዲህ ይሄንን እንግዲህ አካሄዳቸው ነው እስኪ ምንድነው የሚሆነው እናያለን ለማንኛውም እንግዲህ አሁን ብዙ ኢንፎርሜሽኖች እየወጡ ነው Israel war on Iran was made in the USA አሁን ይሄ አሁን እስራኤል ከመሬት ተነስታ አይደለም ኢራንን ያለችው ይሄ ሐሳቡ እንደውም የመነጨው እናንተ ትመታላችሁ ከዛ በኋላ እኛ እንገባበታለን ተብሎ በፕላን ማለት ነው እንደውም የተሰራው ፕላኑ አሜሪካ ነው ይላል እንግዲህ ይሄ የዩሮኤዥያ ኒውስ ነው Trump supported attacks while faking peace talks ስለዚህ ጉድ ካፕ ባድ ካፕ እየተጫወቱ ነው ማለት ነው አንደኛው መጥፎ አንደኛው ጥሩ እየተጫወቱ እና እኔ ሰላም ነው ማመጣው ምናምን እያለ ትራምፕ ግን አክቹሊ ኤክስኪዩት ያደረጉት ያለው ወይም እየፈጸሙት ያለው በትክክል አስቀድመው ያቀዱት ነው ይሄን ደግሞ ዝም ብለው አይደለም እነኚህ ሰዎች ያሉት ከመረጃው ጋር አመጣዋለሁ ትንሽ ቆዩኝ እንግዲህ Israel has launched a major attack on Iran which could escalate into a large war. The United States is
not just sitting on a sideline እንደምትለው ለሰላም ነው ምናምን እንደምትለው አይደለችም አሜሪካ watching what is happening the Donald Trump administration is directly involved the US government ስለዚህ በደንብ ከመጀመሪያውም ጀምሮ አሁን ሳይሆን የገባበት ከመጀመሪያውም ጀምሮ ነው the US government oversaw the attack ጥቃቱን ራሱ አድርጊ ተብሎ ነው ለምን እንደ እስራኤልን እንድትገባ ያደረጉ እንድታጠቃ ያደረገው ኢራንን በዚህ ታይም ላይ ማለት ነው even እስራኤል የኔትኛው ገቨርንመንት ጥቃቱ የሚፈልግ እስራኤል ማለቱን እንኳን አሉዶም የኔትኛው ገቨርንመንት ነው ምክንያቱም በጣም ብዙ ፒስ ላቪንግ እስራኤላዎች አሉ እና እኔ ራሱ ማቃቸው በጣም ብዙ እዚህ ሀገር ዋሽንግተን ፕሮቫይድድ ይሄን ደግሞ እንግዲህ ከጥቃቱ በፊት ዋሽንግተን ለእስራኤል ምን ሰጠ ፕሮቫይድድ ቴል አቪቭ with crucial intelligence የተሰራው ስለላው የተሰራው በአሜሪካ ነው to help it kill top Iranian officials እነኛ የተገደሉት ሶስቱ ቶፕ ኢራኒያን ኦፊሻሎች የሉም ኢንተለጀንሱ የመጣው ከአሜሪካ ነው with US weapon የተገደሉትም በUS weapon ነው በUS መሳሪያ ነው ተመልከቱ እንግዲህ ታዲያ እንግዲህ ይሄ ከመሆኑ በፊት ከዚህ ሁሉ ከተኩሱ እስራኤል ኢራንን ከመደብደቧ በፊት ምናምን አሁን ሰዎች የረሱ ነው እንጂ ኤክስክሉሲቭ ተብሎ ያውም የሚድል ኢስት የሚባለው ጋዜጣቸው ባወጣው መሰረት ይሄ ከዛ በፊት ነው የወጣው US quietly sent hundreds of Hellfire missiles to Israel before Iran attacked አያችሁ በጣም ይገርማል ስለዚህ ማን እዚህ ጋር እየረበሻችሁ ያለ ሰው ካለ እንግዲህ እዚህ ጋር አንድ ልጅ አለ ምንድነው ኦኬ ቀጥል ግድ የለም እዚህ ላይ ዲስትራክት የሚያደርግ ነው ግድ የለም ችግር የለም ኤኒዌይ እና ስለዚህ እነ ሚሳይሎች እንግዲህ ይሄ ከመሆኑ በፊት አሜሪካ ከመሆኑ በፊት ልክ በቃ የተወሰነ ቀናቶች በፊት አሜሪካ ለይሄ ሄልፋየር ሚሳይልስ የሚባሉትን ለእስራኤል ሰጣለች አያችሁ ቢፎር ዘ አታክ ቅድመ ዝግጅት ማለት ነው this is unbelievable after sitting out the Iran attack US steps in a help Israel intercept missiles after setting out the Iran attack US steps in a help to help Israel intercept the missiles even ራሱ አሁን የሚመጡትን እንትኖች ዛይረን ዶ ምናምን እንላለን እንጂ ሚሳይሎች ሁሉ እስራኤልን እንዳይመቱ ማለት ነው እንዳይመቱ ኢንተርሴፕት የምታደርግ ማለች አሜሪካ ነች ይሄ ደግሞ ዘ ዎል ስትሪት ጆርናል ነው ያወጣው ዘ ዎል ስትሪት ጆርናል በ14 ጁን አያችሁ አሁን እንግዲህ ይሄ ሌጋሲ ሚዲያው ቢቢሲው ምናምን የሚናገረው ውሸት ነው ይኸው በቃ ፋክቱን ስታዩት በ14 ጁን የወጣው የሆል ስትሪትን ኢቭን ራሱ ዲፍሌክት የምታደርገው እስራኤልን እንዳይመታት የምታደርገው ማን ነው ኢንተርሴፕት የምታደርገው እንግዲህ ሚሳይልን ኢንተርሴፕት ለማድረግ ኖሌጅ ኖሃው ኢንተለጀንስ ሁሉ ያስፈልጋል ይሄንን የምታደርግ ያለችው ማነች አሜሪካ ነች ተመልከቱ ስለዚህ አሜሪካ is actually ሾፈር እያደረገች ነው ይሄንን ጦርነት ማለት ነው ታዲያ አሁን እንግዲህ ነገሮች በጣም እንትን እያደረጉ ነው የተባባሱ ነው ኤስኬሌት እያደረጉ ነው this is አሁን ከባድ ታይም ላይ ነው ኖት ለነኛ ሀገሮች ብቻ ሳይሆን ለዓለም አሁን እንግዲህ unprecedented mass deployment አሁን ይሄንን ተያይዞ ማለት ነው unprecedented mass deployment of warplanes across Atlantic fuels fear of US war or Iran አሁን አሜሪካ full on ጦርነቱ ውስጥ ልትገባ መሆኗን የሚያሳዩ እንትኖች ፍንጮች እየታዩ ነው ስለዚህ እንግዲህ ኢራንን እንዳቀዱት ሊያደርጉ ልክ አፍጋኒስታንን ኢራቅን እንዳደረጉት ሊያደርጉ አስበዋል ማለት ነው ይሄ ከሆነ ወገኖቼ ኢራን ምን አላት ኒውክሌር ዌፐን ሪሊ በደንብ አርምድ የሆነች ከሆነች ምንድን ነው የምታደርገው ዝም ብላ ሲቲንግ ዳኮነ መቼስ አትቀመጥም እንደነ ኢራቅ አይደለችም እንደነ አፍጋኒስታን አይደለችም ኢራን እሱም ብቻ አይደለም ወገኖቼ ሌሎቹስ ሀገሮች ከኢራን ጋር ክሎዝ ታይድ የሆኑት ሀገሮች ምንድነው የሚሆነው የሚያደርጉት
እሱ ብቻ ሳይሆን ሌሎቹስ እንግዲህ እንደ ከኢራን ጋራ ያሉ ሌሎቹ ሀገሮች ነግበኔስ ቢሉ እነኚህ ብለው ከኢራን ጎን ቢቆሙስ እና ፓኪስታንን ጨምሮ ማለት ነው። ይሄ በጣም አሳሳቢ ሰዓት ነው። ስለዚህ እንግዲህ አሁን ያው በመታወቁት አሁን ባለው ቴክኖሎጂ ባለፈው ምን እንግዲህ በእንትን ፕሌኖችን ትራክ አሁን ለምሳሌ ከዚህ ከዝንጀሮ ፈንጣጣ ጋር እንትን በተባለ ትራክ የተደረገውን ፕሌን ወደ አስመራ ከአስመራ ወደ ሶፊያ ከዛ ወደ ግብጽ ምናምን የበረረውን ትራክ የተደረገበትን ፋይል አሳይቻችሁ ነበር። በተመሳሳይ አሁን ሰዎች ትራክ ማድረግ ይቻላል። አፕሊኬሽኖች አሉ ትራክ አድርገው ነው ይሄንን ኢንፎርሜሽን ያወጡት። ስለዚህ በጣም ብዙ የዋር ፕሌን የጦርነት እንትኖች አውሮፕላኖች አትላንቲክ አክሮስ አትላንቲክ ፊውል ስፌር ኦፍ ዩኤስ ዋር ኢን ኢራን እንግዲህ ኢራንን ለመውጋት ያሰቡ በሚመስል ሁኔታ እንትን እያደረጉ ነው እየተቃረቡ ነው ወደዛ እና እየሰፈሩ ነው ማለት ነው። ይሄ በጣም አሳሳቢ ነው። ይሄው እንደምታዩት something is moving. US Air Force refueling tankers just launched in mass across multiple bases headed towards Europe. ወደ ዩሮፕ እየተጠጋ ነው። እንግዲህ ከዩሮፕ እየተነሱ ሊደበድቡ የሚችሉበትን ሁኔታ ማለት ነው። there aren't transport እነኚህ የትራንስፖርት ፕሌኖች አይደሉም። these are flying gas stations for war እንግዲህ አውሮፕላኖች ሲመጡ ይሄ ነዳጅ የሚሞሉበትን ዋር በርድስ ጋዝ ስቴሽንስ ፎር ዋር በርድስ ማለት የሚሉት አውሮፕላኖችን ነው። እና እንግዲህ ፍላይንግ ጋዝ ስቴሽንስ እንግዲህ በአየር ላይ አይደለም አሁን እነኚህ እንትን የሚቀዱት ምናምን ነዳጅ አሁን ባላቸው ቴክኖሎጂ you don't launch this many unless you are prepping for sustained air ops. ስለዚህ እንግዲህ ሰሞኑን አሁን በሚቀጥሉት ቀናቶች በጣም የሚታየው ነገር በጣም ጆሮ ጭው የሚያደርግ ነገር ሊሆን ይችላል። ይሄ ደግሞ በአቪዬሽን ላይ ኢንቴል ነው በስተቀኝ በኩል ያለው ፋይል I have no intel on what this is, but if you were going to support Israel's campaign directly in an offensive manner, this tankers is what they need most. ስለዚህ እያረጋገጥን ነው ይሄን የሚደረግበት የታቀደ ኢራን ላይ ድብደባ ለማድረግ የሚፈልግ አገር ይህንን አይነት እንቅስቃሴ ነው የሚያደርገውና ኮንቲንጀንሲ ፕላን ነው እያለ ነው። ታዲያ ይሄ ደግሞ አሁን በዛሬው ዕለት የወጣ ነው ኢንፎዋርስ ብቻ ሳይሆን ሌሎችም ብዙ ጋዜጦች ይዘውት ወጥተዋል። አሁን ይህን ፕሮግራም ከመስራቴ በፊት ነው እና ትራምፕ says now እንግዲህ አሜሪካ የኢራንን ኤር ስፔስ ይዘናል ተቆጣጥረናል፣ ስለዚህ ብትማረኩ በቃ ሰረንደር ብታደርጉ ይሻላል እያለ ነው ኢራንን። አሁን ቀጥታ በቃ አሜሪካ መግባቷን ነው የምናየው። እዚህ ጋር አሜሪካ እዚህ ጦርነት ውስጥ በግልጽ ገብታለች ማለት ነው። Trump says US now has control of Iranian airspace. ስለዚህ ኢራኖች አውሮፕላን ማንሳት እንዳይችሉ ማለት ነው። ልትዝላቸዋል በሊቢያ እንደሆነ ማንሳት አይችሉም። ስለዚህ ተቆጣጥረናል። ስለዚህ ምንም ምርጫ የላችሁም፣ ሰረንደር ማድረግ እጅ መስጠት ብቻ ነው ብሏል። ይኸው በትዊተር ፔጁ ላይም we now have complete and total control of the skies over Iran. Iran had good sky trackers and other defensive equipment and plenty of it, but it does not ምንድን ነው እንግዲህ አሁን good sky trackers አላቸው፣ ሰማዩን ማየት ይችላሉ እና ዲፌንሲቭ ኢኩፕመንት አላቸው፣ መከላከያ መሳሪያ አላቸው በጣም በብዛት plenty, but it doesn't compare to American made. ግን የፈለገ ቢኖራችሁ የእናንተ እንግዲህ የራሻ ወይ ቻይና ነው believe me ከኛ ካለን አይነት እኩል አይሆንምና እጅ ብትሰጡ ይሻላል እያለ ነው። ይሄ ዛሬ ነው የወጣው። ይሄ ዛሬ ከተወሰነ ሰዓት በፊት የወጣ ነው የማሳያችሁ። ኦኬ ያው we know exactly where the so-called supreme leader is. የትራምፕ ትዊት እያደረገ ነው እንግዲህ ከ19 ደቂቃ በፊት ነው። ይሄ ደግሞ እንግዲህ ዛሬ ማምሻው ከሰዓት በኋላ ላይ አካባቢ ነው ትዊት ያደረገው። ሱፕሪም ሊደሩ
የኢራን መሪ ማለት ነው የት እንዳለ የት እንደተደበቀ እናቃለን መረጃው አለን እያለ ነው he is an easy target በቀላሉ ልንገለው እንችላለን but is safe there we are not going to take him out or kill him አንገለውም ይማረክ ነው እንግዲህ ግን የተከፈለገን በቀላሉ ልንገለው እንችላለንና ፔሰሳችን ትግስታችን አልቋል ብሎ እየተናገረ ነው ዶናልድ ትራምፕ is እንግዲህ በደንብ አሁን ግልጽ በሆነ መንገድ ማለት ነው እዚህ ጦርነት ውስጥ አሜሪካን ይዞ ገብቷል ማለት ነው ዋው በጣም ይገርማል ይህ በዚህ እንዳለ ነገሮችን በጣም ኢንተንሲፋይ ለማድረግ እንግዲህ ያው አጼ ብዙ የተተኮሰ ነው ግን ታርጌት እንደሚፈልገው ብዙ ታርጌት አልመታም እንጂ አደገኛ ነበር ብሎናል አጼ ከእስራኤል ስለሚኖር ከእስራኤል ይያየ የሚገርማችሁ ነገር እኔ የሚያስፈራኝ አይደለም እንግዲህ አሁን የሚተኮሰውን አሁን ላይቭ እኔ አሁን ሞኖስ ከአንድ ሰዓት በፊት የደረሰኝ መረጃ ነው ይሄንን መረጃ አሳያችኋለሁ እንግዲህ ኢራን አሁን የምትተኩሳቸው ሚሳይሎች they not I don't think they are hypersonic ሚሳይሎች አይደሉም they might be supersonic ሚሳይሎች ሊሆኑ ይችላሉ supersonic ሚሳይሎች እንግዲህ እና hypersonic ሚሳይሎች ምንድነው ልዩነታቸው ካለ ሱፐርሶኒክ ሚሳይል ከድምጽ ፍጥነት በላይ የሚሄድ ነው ከድምጽ ፍጥነት በላይ የሚሄድ ነው ሃይፐርሶኒክ ከተባለ ግን ከድምጽ 5 ጊዜ ይጥፍ የሚሄድ ማለት ነው ኦኬ መጀመሪያ እስኪ እንዴት የሆነ ያለ በአሁኑ ወቅት እስራኤል እንዴት የተጠቃች እንደሆነ የተተኮሰባት እንደሆነ እኒና ከዛ በኋላ ኢራን ደግሞ ያላትን ሃይፐርሶኒክ ሚሳይል በፒክቸር ደረጃ እንኳን አሳያቸዋለሁ ኦኬ እንደዚህ እየዘነበ ነው እንግዲህ አሁን በአሁኑ ወቅት በዚህ ምሽት እንዴት ነው አጼ ያየን ከሆነ መናገር ካልቻልክ ደግሞ ይቅር ችግር የለውም እና በእንደዚህ በመታየው ሁኔታ ነው እየዘነበ ያለው ኦኬ ስለዚህ እንግዲህ እኔ ሳይሆን የሚያሳስበኝ ወገኖቼ በኢራን በ2023 አሁን እንግዲህ ያላቸው ደግሞ ብዙ ቻይናም ራሻኖችም ብዙ ቴክኖሎጂ ሰጥተዋቸዋል ምክንያቱም አሁን የተለየ ስምምነት ውስጥ ገብተዋል እሱን እንመጣበታለን በኋላ ላይ ኢራን በ2023 ዲስፕሌይ ያደረገችው መሳሪያ አለኝ አለችው ማለት ነው ይሄ መሳሪያ ሱፐርሶኒክ ሚሳይል አይደለም ሃይፐርሶኒክ ሚሳይል ነው የድምጽን 5 ጊዜ ጥፍ የሚበልጥ ማለት ነው ኢራን unveils new hypersonic missile capable of beating Israel's defense መጠለያ ገብተን ነበር ኦኬ አጼ መጠለያ ገብተን ነበር እያለ ነው አጼ ኦኬ እግዚአብሔር ይጠብቃችሁ ወንድሜ ሁላችሁንም እና ኢራን unveils new hypersonic missiles capable of beating Israel's defense ይሄ እስካሁን አልተተኮሰም ወገኖች ሃይፐርሶኒክ ሚሳይል አልተተኮሰም እንግዲህ ይሄንን አሜሪካኖች መረጃው አላቸው ይሄ የእስራኤል ዲፌንስ እንግዲህ አይረን ዶሙ መከላከል አይችልም ምክንያቱም እንዳይከላከል ተደርጎ የተሰራ ነው ፕሮባብሊ እንግዲህ ቻይና ሜክ ወይንም ደግሞ ራሻ ሜክ ሊሆን ይችላል አሜሪካኖች እንኳን ሸጡላቸው ይያላስም ስለዚህ ይሄ እንግዲህ ምንድነው ፋታ 11 ነው የሚባለው flies 15 times actually ይሄ 15 ሱፐር ሃይፐርሶኒክ መሆኑ ብቻ ሳይሆን 15 ከድምጽ ፍጥነት 15 በላይ ነው የሚሄደው 15 ጊዜ ከድምጽ በፍጥነት ስለዚህ ከ5 በላይ የሆነ በሙሉ ሃይፐርሶኒክ ነው የሚባለው የድምጽን ፍጥነት ከ5 በላይ የሚበልጥ ከሆነ ፍጥነቱ ማለት ነው ሃይፐርሶኒክ ይባላል ይሄ ግን ይሄኛው ማለት ነው ባይነቱ የተለየ ነው 15 times የድምጽን ፍጥነት 15 ጊዜ ይበልጧል አስባችሁታል እና ይሄንን እንግዲህ እንዳላቸው ዲስፕሌይ ሲያደርጉ ነበር ኦኬ አሁን ታዲያ ወገኖቼ ለምንድነው ጥያቄ ሁላችሁም የምትጠይቁት ይሄ ነው ለምንድነው አሜሪካ ኢን ፓርቲኩላር በዚህ እና ከእስራኤል ጋር ሆና አሜሪካ በተለይ እንደ ኢንተረስት አድርጋ እንግዲህ አሁን በደም ወር እንደሚመስለው ከእስራኤል በበለጠ እንደውም አሜሪካ ነች ይህንን ጦርነት የምትፈልገው ማለት ይቻላል እኮ እና
ለምንድን ነው ሲባል ይሄ እንግዲህ ግሎባል የሆነ ሪዝን እናገኛለን እነን ብዙ ሪሰርች አድርጌ ሰዎች እንትን ያደረጉትን በዚህ ላይ በደንብ ኖሌጅ ያላቸውን ሰዎች ፋይል አገላብጬ ነው እንግዲህ ያመጣውላችሁ ጎሉ ምንድነው የዩኤስ እስራኤል ዋር ኦን ኢራን ምንድነው ሲባል እነኛውን ከተደረደሩት ውስጥ አይወጣም አንደኛው የዩኤስን ሄጅሞኒ በዌስት ኤዥያ ወይም የበላይነት ማለት ነው የአሜሪካን የበላይነት በዌስት ኤዥያ ወይም ደግሞ ሚድል ኢስት ማለት ነው ከፍ ማድረግ ነው ኢራን ማንንም ተፎካካሪ እንዳይኖራት ማለት ነው እንግዲህ የካፕቴን ክላርክም ጉዳይ ከዚህ ጋር ነው አብሮ የሚሄደው ምክንያቱም እየደበደቡ ኢራንን ኢራቅን ዊክን ያደረጉ አፍጋኒስታን ዊክን ያደረጉ እየመጡ ነው በሙሉና ስለዚህ አሁን ሄጂሞኒው እንግዲህ የበላይነት የአሜሪካ አንደኛ ማንንም የተፎካካሪ እንዳይኖር ነው አንደኛ እንመጣበታለን እያንዳንዱን ያያየን ሁለተኛ destroy the anti-colonial axis of residence, making possible the total colonization of Palestine. Palestine, እንግዲህ ፓለስቲንን ያው የሚድል ኢስት ሪቬራ እናደርጋታለን በዛ ላይ አፓርትመንት ቢልዲንጎችን አሪፍ አድርገን በቃ ህዝቡን እንግዲህ ሌሎች አረብ ሀገሮች ይቀበሏቸውን እንደ ስደተኛ አድርገው እንደ ኢሚግራንት አድርገው እኛ በነጻነት ያችን ፓለስቲን ምድር የቱሪስት ሪዞርት እናደርጋታለን ብሎ ተናግሯል ይሄንን ማን ለማድረግ ነው ስለዚህ ለዚህ ደግሞ ኢራን ሁሉ ጊዜ ስለምትቃወም እንደዚህ አይነት አካሄድ ተቃውሞውን አይፈልጉትም እሱም ብቻ አይደለም ሌላውን መጣበታል prevent Iran from over developing nuclear capability እንዳይኖራት ተናግረዋል እሱ ኒውክሊየር መሳሪያ በማንኛውም ለፓወርም ለኤነርጂም ቢሆን ለኒውክሊየር አርማመንትም ለጦርነትም ቢሆን እንዳይኖራት ይፈልጋሉ አንደኛው እሱ ነው እነሱም እየተናገሩት ነው ከዛ እንግዲህ ይሄንን ደግሞ እንግዲህ ሪቮሉሽነሪ ገቨርንመንት የሆነውን ሱፕሪም ሊደር የሚባለውን አያቶላውን እሱን ደግሞ መቀየር ይፈልጋሉ ሌላ ልክ በኢራን ኢንስቶል እንዳደረጉት በሲሪያ ኢንስቶል እንዳደረጉት የራሳቸውን ሰው አምጥተው ማስቀመጥ ይፈልጋሉ እነኚህ ግን እንግዲህ እስካሁን ያየነው ሞስት ገብሱ ነው ስኬር አዘር ካንትሪስ አሁን እንግዲህ ሌሎች ሀገሮችን በአካባቢው በሪጅኑ ያሉ ሀገሮችን ትምህርት ለማስተማር ነው እነዚህ ብታደርጉ እንደዚህ ብትተብቱ እስራኤል ላይ እንደዚህ ብትተብቱ አሜሪካ ላይ እንደዚህ አይነት መቀጣጫ ይሰጣቸዋል ስፔሻሊ ገልፍ ያሉትን ሞናርኪዎችን ንጉሳዊ ቤተሰቦችን ለማስተማር ማለት ነው ከዛ የፔትሮል ሲስተሙ ፔትሮል ዶላር እንግዲህ ፔትሮል ዶላር ጉዳይ እንደምታውቁት አሜሪካ ከ1971 ጀምሮ ከኒክሰን ታይም 1971 ጀምሮ በከንትኗ የአሜሪካ ዶላር በወርቅ ባክ አይደረግም ከ1971 ጀምሮ የላትም ባክ አይደረግም ወርቅ የለም ስለዚህ ወደ ፔትሮል ዶላር ሲስተም ሄዷል የፔትሮል ዶላር ሲስተም እንግዲህ አሜሪካን በብዛት አላት ሌሎችም እንግዲህ ገልፍ ሀገሮችም አላቸው ሚድል ኢስት ሀገሮች አላቸው ዩኤኢ አላት ሌሎቹ አላቸው አሜሪካ የነዳጆች ጉዳይ አይደለም ግን ከትንሽ ጊዜ በፊት እንደሰማችሁት አሁን እንትን ቢሉስ አሁን ካሁን በኋላ እኛ በዶላር አንሸጥም ቢሉ ያ እንግዲህ በጎልድ ስታንዳርድ መሆኑ ካበቃ በኋላ ነዳጅ በሙሉ በዶላር የፔትሮል ዶላር እንዲደረግና አሜሪካ ከሁሉም እንግዲህ በዚህ ግብይት ትርፍ ታገኛለች የበላይ ትሆናለች ማለት ነው ማርኬቱን በዚህ ሸጥ ብላ ተወስናለች እና ይሄንን ነገር ባለበት እንዲቀጥል መቼም እንዳይቀየር ለማድረግ አንደኛ ከዛ የብሪክስ ነገር ነው ብሪክስን ዲስቴብላይዝ ለማድረግ እንግዲህ የቻይና የራሻ ምናምን ህብረት እና ምክንያቱም በኋላ እንደምናየው ኢራን ገብታበታለች እዚህ ውስጥ ይሄ እንዳይኖር ለማድረግና እንግዲህ የአሜሪካን የበላይነት ከእስራኤል ጋር ሆኖ ለማወጅ ነው ከዛ የኢራን የራሻና የቻይና ፓርትነርሺፕን በዚህ ጋር በተያያዘ እንግዲህ ብሬክ አፕ ለማድረግ ነው ይሄንን በራሱ አንደበት ሲናገር ተሰሙታላችሁ እስኪ እነኝን በመረጃዎች እንመልከት እንግዲህ በነዳጁ ላይ በተያያዘ ካወራ ነው ጋራ እንግዲህ ፔትሮል ዶላሩ ሁሉ ጊዜ ኦፔክ እንግዲህ እነኚህ ነዳጅ አምራች አገሮች ናቸው ሁሉ ጊዜ የኦፔክን ፓወር ዊክን የምታደርግ አሜሪካ እንደሆነች ይታወቃል ምክንያቱም የፔትሮል ዶላሩ ጉዳይ ነው
የአሜሪካ ካረንሲ በወርቅ ስለማይደገፍ just ዝም ብሎ ከፍና ዝቅ እያለ የሚኖር ፊያት ከረንሲ ነው በቃ ፊያት ከረንሲ ነው just merely paper ነው አያችሁ ስለዚህ እነኚህ ሰዎች ነገ ልክ ጋዳፊ እንዳደረገው ወደ ወርቅ ሊዘዋወሩ ይችላሉ ከፈለጉ የራሳቸውን ከረንሲ ላመጡ ይችላሉ anything ስለዚህ ግን እስካሁን ድረስ ኦፔክን እንግዲህ ሁሉ ጊዜ ዶሚኔት ያደረገ ያለ አሜሪካ ነው ጫና ያደርግባቸው ሁሉ ጊዜ ስለዚህ እንግዲህ እነኚህ አገሮች እንግዲህ ፔትራውን ስለ ዌስት ኤዥያ ምናወራ ዌስተርን ኤዥያ ማለት እንግዲህ እነማን አገሮችን ነው ሳውዲ አረቢያ ኢራቅ ኩዌት ኢራን ኳታር ኢራን እዚህ ውስጥ አለች ልባርጉ ዩናይትድ አረብ ኤሚሬትስ እንግዲህ እነኚህ በሙሉ ዌስተርን ኤዥያ አገሮች ናቸው ስለዚህ እነኛ አገሮች ላንድና ለመጨረሻ ሌላውን አይነት የከረንሲ ትሬድ አብቅተው በፔትሮል ዶላር ብቻ የሚደረግበትን ሌሰን ለመስጠት ነው ኦኬ ላይክ ያደረጋችሁ ወገኖቼ በአሁኑ ሰዓት 265 ሰው ያየን ነው በዩቲዩብ 108 ሰው ብቻ ነው ላይክ ያደረገው እንግዲህ አልወደዳችሁትም ማለት ነው ማለት እየተነጋገርንበት ያለው ግን ምን ትምታደርጉ አሪፍ ነው ሼር ላይክ ብታደርጉ ለብዙዎች ይታደርሳል ማለት ነው ከዚህ ጋራ በተያያዘ ብሪክስ ጉዳይ ነው ብሪክስ እንግዲህ አሁን ኢራንን አስገብቷል አያችሁ በጣም አሁን ይሄ ብሪክስ ስትሮንግ እየሆነ ነው ያው የኛም ሰው ያለ እዛ ጋር ያው አብይ አህመድ አለ ስለዚህ ብሪክስ ደግሞ አሁን በቃ እንደ ኦልሞስት ከፍ ያለ እንትን አድርጎ ለምሳሌ አሁን ተርኪን ባለፈው ስትገባ ተርኪ የምትገባው ልክ ኦልሞስት ከመስራቾቹ ስታተሱ ራሱ ከፍ ያለ አለ እና ኢራንም ከፍ ያለ ስታተስ ነው ተሰጥቷቸው ይገባሉ ሌሎቹ ደግሞ በተዋረድ እንዳቅሚቲ ሜምበር የሆኑ ሀገሮች አሉ የኛ ሀገር እንኳን ገባ ወጣ ወደ አሜሪካም ወደ እነሱም እያለ ነው ታዲያ እንግዲህ ኢራን ያው እንደምታዩት ጆይን አድርጋለች ብሪክስ ይሄ ለእስራኤልም ለአሜሪካም የሚዋጥ ነገር አይደለም just አይሆንም ስለዚህ ይሄን ለማድረግ አሜሪካ ይሄንን ጦርነት መግባት አለባት ግን እንግዲህ ያው በእስራኤል ጀማሪነት ነው ከዚህ ጋር አሜሪካን በጣም የሚያሰጋት እስራኤልን በጣም የሚያሰጋት ነገር ከዚህ በፊት ደጋግሚ ሲናገር እንደነበረው ይሄ BRI ጉዳይ ነው ቤልት ኤንድ ሮድ ኢኒሺዬቲቭ እንግዲህ ተሰርቷል ገና የሚሰራ ነገር አይደለም ግን እየተሰራ ነው ሁሉ ጊዜ አሜሪካ ጥቃት ታደርሳለች በተለያዩ ቦታዎች ላይ ድልድይ ትሰብራለች መንገድ በሚሄድበት ቦታ እንግዲህ ይሄ ቤልት ኤንድ ሮድ ኢኒሺዬቲቭ ፉሊ አሁን እነኛ ሀገሮች ፓወር አግኝተው የራሳቸውን ከረንሲ መስርተው መንቀሳቀስ ከጀመሩ ማለት ነው እነ ቻይናና እና አሜሪካና ኢራን ሱፐር ፓወር ሆናሉ ሀብታም ይሆናሉ ቻይና በተለይ የቻይና ነው እንግዲህ ስለዚህ ከአፍሪካ ከግሎባል ሳውዝ እንግዲህ ትሬኖች በሙሉ ማለት ነው አገሮች የሚያቀርቡትን ግብአት ይዘው all roads to China ነው የሚባለው እንግዲህ all roads to China እንግዲህ የሲልክ ሮዱ ገና ይሄም ሀዲዱ የሚያልፍበት የባቡር መንገዱ መኪናው መንገዱ በሚያልፍበት ሁሉ ያሉ ሀገሮች ይተቀማሉ ግን ይሄ መንገድ ወደ በአሜሪካ አቋርጥም አውሮፓና አሜሪካ ችግር ውስጥ ይወድቃሉ ማለት ነው ኢኮኖሚካሊ ዊክ እንዲሆናሉ ይሄንን አይናቸው እያየ እንዲሆን አያደርጉትም ቻይና ሁሉ ጊዜ የምታስበው ሎንግ ተርም ነው ስለዚህ ይሄ የቤልት ኤንድ ሮድ ኢኒሺዬቲቭ በተወሰነ ጊዜ ሞክረው ነበር ሲልክ ሮድ ምናምን የኛንም ቨርጂን ብሎ ትራምፕ በመጀመሪያው ተርሙ ትንሽ አውርቶ ነበር አልሄደላቸውም በጉልበት ነው ከዛ በኋላ መሄድ የጀመሩት ይሄ ነገር ግን ለነሱ ፍርሃት አለባቸው ስጋት አለባቸው ግን ከዚህ ሁሉ በፊት ወገኖች በ2000 ይሄን ፋይል አስቀምጬላችኋለሁ አንበቡት በ2009 ፐርሺያን ኦኬ እንዴታ ኢራንን ማለት ነው ኦኬ እንዴት አድርገን ነው መቆጣጠር ያለብን መያዝ ያለብን ምክንያቱም የዚች ሀገር አካሄድ ለእስራኤል ብቻ ሳይሆን ለአሜሪካ ራሱ ጥሩ አይደለም ምክንያቱም እንደ ብሪጅ ልትል ትችላለች እንግዲህ ባለፈው ስለ ስትሬት ኦፍ ሃርሙዝ አውርተናል ስለ ስትሬት ኦፍ ሃርሙዝ
አውርተናል ማለት የባህሩን ሰላጤ ማለት ነው ኢራን አሁን እሱን ለመዝጋት አሜሪካ ብትረዳት ቻይና ብትረዳት ይቅርታ አሜሪካ አልኩኝ ቻይና ብትረዳት ራሽያ ብትረዳት ይሄ ነገሩ ወደ ሶስተኛው ዓለም ጦርነት የሚል ጉዳይ ነው ምክንያቱም በዚህ የባህር ሰላጤ ላይ the only የነዳጅ ማስተላለፊያ እንትን ያ ነው the Strait of Hormuz ነው የባህር ሰላጤ ስለዚህ ያንንም ራሱ በቀላሉ የሚያዩት ጉዳይ አይደለምና which path to Persia በሚል አርቲክል ይሄን አርቲክል አንብቡ በተለይ በዚህ ህዝቡን በማነቃቃት ላይ ኢንፎርሜሽን በመስጠት ላይ ያላችሁ ከኢትዮጵያ ያላችሁ ጋዜጠኞች በተለይ በዚህ ላይ ይሄንን አርቲክል በጣም ይጠቅማቸዋል ብዬ አስባለሁ ሁላችሁም ለነገሩ ይሄ 2009 ወጣ ነው ፕላኑ ማለት ነው የአሜሪካ መንግስት ፕላኑ options for a new American strategy towards Iran አያችሁ በጣም የሚገርመው ኮንቴንቱን ራሱ ዝም ብላችሁ ስታነቡ ማለት ነው በጣም የሚገርሙ ነገር በተራ ቁጥር 5 ላይ የተቀመጠውን በፓርት 2 disarming Tehran 2009 ነው ወገኖች the military options በሚሊተሪ በጉልበት በዲፕሎማቲክ ኦፕሽን አለ ከዛ በሚሊተሪ ኦፕሽን ፓርት 1 በዲፕሎማሲ እንዴት ኢራንን መያዝ ካልሆነ ደግሞ አሁን ይሄው እዚህኛው ላይ ነው ያሉት the military option ብለው the military option going all the way invasion በቃ አንድ ብድግ ብለን በቃ ልክ በኢራቅ እንዳደረግነው ኑረር አንድ አማራጭ ነው ሁለተኛ በኤር ስትራይክ አሁን እንግዲህ እየተዘጋጁ ያሉት ለዚህ ነው ተመልከቱ በኤር ስትራይክ ሁለተኛ በነምበር ተራ ቁጥር 4 ነው ያመነበብኩት ተራ ቁጥር 5 ላይ ምን ይላል leave it to bb ለኔትኛው ተውለት allowing or encouraging an Israeli military strike that's it they have it ከዚህ በላይ መረጃ አለው ገኖች ይሄ በ2009 ወጣት እንትን ነው ዶክመንት ነው ማሳያችሁ ስለዚህ በቃ ፓርት 2 disarming Tehran the military option የተባለውን አሁን በአይናችን እያየን ነው ስለዚህ ይሄንን ነው ያደረጉ ያሉት ማለት ነው አይገርማችሁ ወገኖች this is what happened this article was written በ2009 ነው እንደምታዩት ቀን ሁሉ ተጽፏል 2009 ዳውንሎድ አድርጋችሁ ማንበብ ትችላላችሁ for የተወሰነ ሳንቲም ከፍላችሁ ማንበብ ትችላላችሁ ሙሉን እኔ የተወሰነ ታዲያ በጣም የሚገርመው the goal እዚሁ እንትን ላይ እዚህ ጽሁፍ ላይ the goal የሚለው ጋር ስታነቡ the United States would encourage and perhaps even assist United States እስራኤልን ልትገፋፋ ትችላለች ደብድብ ኢራንን ልትል ትችላለች even ራሱ ልትረዳም ትችላለች even assist the Israelis in conducting the strikes themselves እስራኤሎች እንዲህ ጥቃት መጀመሪያ እንዳደርሱ አሜሪካ ትረዳለች አርም ታረጋለች በቃ ታግዛለች in the expectation that both international criticism and Iran relations would be deflected ስለዚህ ፕሮፓጋንዳው ማብሮ ነው የሚሰራው away from the United States ስለዚህ አሜሪካ እንዳትጠየቅ እስራኤል ብሌም እንድትደረግ በማድረግ እስራኤል ነች ያደረገችው በማለት ማለት ነው ግን አሜሪካ ይሄንን ጥቃት ከእስራኤል ጋር ሆና ሁሉ ነገር በቃ ቴክኖሎጂውንም ሁሉን ሰጣ ታደርጋለች ይሄ በ2009 የተጻፈ አርቲክል ነው ማሳያችሁ ዶክመንት ነው ሚስጥራቸው ማለት ነው በመጨረሻ ታዲያ ወገኖቼ የሚገርመው ታዲያ ትራምፕ በጣም የሚደስ የሚለኝ ነገር ይናገራል በቃ በፊት ለፊት ነው የሚናገረው እነኝን ብድሮ ያቀራረብናቸው እንግዲህ በነማው ሴቱንግ ጊዜ ነው የሚያወራው በነ ሄንሪ ኪሲንጀር ነው አቀራርባቸው ነበር ነው እነኝን ሀገሮች ነው ሰላምን እንዲፈጠር ማው ሴቱንጉን በከሌሎቹ ሀገሮች ከነ ኢራን ጋር ምናምን እንትን እንዲኖር ማለት ነው ስምምነት እንዲኖር ያደረግነው እኛ ነን ዩናይትድ ያደረግናቸው እኛ ነን አሁን ደግሞ እኔ በጣም እንደ ብሪክስ ምናምን ይላሉ እንዴ ኖ መሆን ያለበት አን ዩናይት ማድረግ ደግሞ እኔ እችላለሁና አደርጋቸዋለሁ ብሎ ኢንተርቪው ሲናገር በጣም ይገርማል እስኪ እሱን እንየውና ወደ ማጠቃለያው እንሄዳለን ማለት ነው We want Russia and China uniting. We united them. It's a shame
the stupidity of what they've done. Well, I'm going to have to unite them, and I think I can do that too. I have to unite them. አይገርማችሁም ወገኖቼ? በጣም ነው የሚገርመው። ስለዚህ እኔ ራሴ እንደኛው እንደ ኢራን፣ ራሻ፣ ቻይና አንድ ከሆኑ ያስቸጋሪ ነው ሊሆን አይችልም በጣም ምር። ስለዚህ እኛን እንድሮ አንድ እንዲሆኑ እንዲስማሙ በሰላምታ እንዲኖሩ አሁን ግን ይሄ ስለማያዋጣን እኛ ራሳችንን በትናቸዋለን ብሏልና በተለይ የቅድሙን ዶክመንት ወገኖቼ you need to really ማለት ነው የኛው ምንም በቃ በዚህ ጉዳይ ላይ ማለት ነው በዚህ አሁን እየተነጋገርንበት ባለው በጦርነቱ ጋር በተያያዘ ጉዳይ ማለት ነው ወገኖቼ ይሄን ዶክመንት I cannot stress it enough. You need to read it. በቃ በግልጽ ሆነላችኋል በ2009 የታተመ የወጣ አርቲክል ይሄን አርቲክል ጽሁፉን በእቅዳቸው ማለት ነው እቅዳቸው ኦኬ በኬኔዝ ኤም ፖላርክ ዳንኤል ቤኒማን ማርቲን ሱዛን ማሎኒ ማይክል ያው ስማቸው አለ እነኚህ ሰዎች ስትራቴጂያቸውን ያወጡት የአሜሪካ ያላትን ስትራቴጂ ያው ማሳቹሴትስ አቬኒው እንግዲህ ብሩኪንግስ ኢንስቲትዩት ነው ያወጣው ብሩኪንግስ ኢንስቲትዩት ያወጣው በ2009 ይገርማል በጣም ይገርማልና ይሄ ነው እንግዲህ የሆነ ያለው ይሄንን እንደው መረጃ ሳውል ሳድር ላጋራችሁ ብዬ ነው ወገኖቼ በጣም ጥሩ እንግዲህ ነገር ያየን ይመስለኛል ያየው ነው እስኪ አንዳንድ ጥያቄ ወይም አስተያየት ካላችሁ ያላየሁት ካለ እኔ ብቻ አወራውና ከእስራኤል የምትመለከቱኝ በእስራኤል የምትኖሩ ወገኖቻችን እግዚአብሔር ይጠብቃችሁ ሽፍና ያርጋችሁ ከዚህ አስቸጋሪ ሰዓት እና በጸሎት እናስባችኋለን የክርስቶስ ሰላም ይብዛላችሁ እግዚአብሔር ይጠብቃችሁ ወገኖቻችን ኦኬ ወገኖቼ እና አስተያየታችሁን ጻፉልኝ አስቀምጡልኝ ላይክ ያደረጋችሁ ወጡ ደግሞ በጣም ደስ ይለናል አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በሁለት ወገን ድንግል ሆነች ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለኛ እናት ለመብርሃን ክብር ምስጋና ከነልጇ ይሁን በዛሬው ቀን የሚዘከሩት ቅዱሳን በረከታቸው ይደርብን ሀገራችንን ዓለማችንን ሰላም ያደርግልን እግዚአብሔር ወገኖቼ ወዳችኋለሁ የዛሬው መራገብ በዚህ ፈጸምኩ በተመሳሳይ ጊዜ እንደፈቀደ ነገ ወይ ከነገ ወዲያ እስከምንገናኝ የዛሬው መራገብ በዚህ ፈጸምኩ አደራ አሁን ከዚህ ከመሸ ሌላ እንደገና ምንተናን ነገራችሁን ብዬ ነው የባታ ማርያምን ጉዳይ እንግዲህ አደራ ባታ ማርያምን ገዳም አትርሱ ረጅም ስለሆነ እንግዲህ ማስተዋወቂያው ዛሬ ደግመባችሁ አጠር አድርጌ ሰሞኑን አመጣዋለሁ ለማንኛውም ግን ስልክ ቁጥሩ እና የባንኩም የገዳሙም ቁጥር ታገኙታላችሁ የባንክ ሂሳቡን ቁጥር ታገኙታላችሁ ባለፉት ፕሮግራም ላይ በተረፈ የዛሬው መራግብር በዚህ ፈጸምኩ ወዳችኋለሁ ቸር ቆዩልኝ ወገኖቼ ቻው የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው መቼም ነጩ ዓለም ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ Aesop Ethiopia, the truth shall set you free.